ሰላም እግዚአብሔር ከሁላችሁ ጋር ይሁን። የበትረ ጊዮርጊስ ቤተሰቦች እግዚአብሔር ቸርነት የቅዱስ ጊዮርጊስ አማላጅነት አይለየን። ዛሬ የሊቀ መላኩ የቅዱስ ገብርኤል በዓል እንደመሆኑ የካቲትን ድርሳን ከዚህ እንደሚከተለው እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘይሴለስ በገጽ ወበአካል ዘይሴለስ ወይተዋሃድ በመለኮት ወኃይል ወመሰረት ዘያንቀለቅል ወመዝገብ ዘኢይቀብል ጸወን ዘኢይንህሉት ወያነዲ ወያብል ይቀስፍ ወይሳሃል ቦቱ ያጽብ ወያቀልል ዘኪያሁ ኩሉ ይስል ወሃቤሁ ይትማሃለል ድርሳን ወነገር ዘቅዱስ ገብርኤል ሊቀ መላእክት ዘይትነብብ አማስሩ ወተሳቱ ለወርኃ የካቲት ጸሎቱ ወበረከቱ ያሉ ምስሌን ለዓለም ዓለም አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ይኸውም በአካል በገጽ 3 በመለኮት በፍቃድ በኃይል አንድ በሆነ በማይናወጥ መሰረት ጉድለት በሌለበት መዝገብ በማይፈርስ አምባ ያበለጽግ ያደህይ ዘንድ ይቀስፍ ይቅርታንም ያደርግ ዘንድ ጭንቀትን ያመጣ ወደ እርሱ እየለመነ እየተማጸነ ከሚማልደው ሁሉ ችግርን ያቃልል ዘንድ እርሱም በማመን በወርኃ የካቲት 19 ቀን የሚነበብ የሚጸለይ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አባታችን አዳም ሕግንና ትእዛዝን ተላልፎ ከገነት ከወጣ በኋላ የሰማያውያን ሰራዊት አለቃ ቅዱስ ገብርኤል ከመከራው እንዴት እንዳጽናናውና እንዳረጋጋው በቆጵሮስ ሀገር በጵጵስና የተሾመ የከበረ ቅዱስ አባ ኤጲፋኖስ እንዲህ ብሎ ተናገረ። እግዚአብሔር አምላካችን ሰውን ባሪያችንና በምሳሌያችን እንፍጠር አለ። ከአራቱ ባህርያት እሳትና ነፋስ፣ ውሃና መሬትን ሰውን ፈጠረው። ስሙንም አዳም አለው። ከዛም በኋላ መንፈሰ ሕይወትን መላበት። ሰብአዊ አዋቂና አስተዋይ ከበር አድርጎ ፈጠረው። አዳምን ከተፈጠረ 40 ቀን በኋላ በላዩ የመላበት መንፈሰ ሕይወት ፍጹም እውቀትን ሆነው። ይኸውም መንፈሰ ሕይወት በእግዚአብሔር አምሳል ለተፈጠረ በአዳም ላይ ብቻ እንጂ ከሥጋውያን ወገን በማንም ላይ አልነበረም። ያን ጊዜ መንፈስ ቅዱስም ብርሃን አለበሰው፣ ፍጹም ተላ ደስታ ወዳለበት ገነት አገባው። ከዚህም በኋላ እግዚአብሔር በአዳም ላይ እንቅልፍ አሳደረበት። ከጎኗ አንድ አጥንት ወስዶ ሔዋንን ፈጠረ። በአዳም ላይም ያሳድረውን መንፈሰ ሕይወት በእርሷም ላይ አሳድሮ የመንፈስ ቅዱስ ልጅነትን ሰጣት። ጸጋንና ትንቢትን የተመላው አዳምም ከእንቅልፉ በነቃ ጊዜ ሔዋንን ተመልክቶ ይህች ሥጋ ከሥጋዬ አጥንቷም ከአጥንቴ የተወሰደች ናት፣ ሚስቴ መሆን ይገባታል አለ። ሔዋን እናት ናትና ስሟንም ሔዋን ብሎ ሰየማት። ከዚህ በኋላ እግዚአብሔር አዳምን በገነት ካሉት ፍሬያት ዕፀው ሁሉ ብላ፣ ክፉና ደጉን ከሚያሳውቀው ፍሬ ዕፅ ግን አትብላ፣ እርሱ የበላህ እንደሆነ የሞት ሞት ትሞታለህ አለው። ከዚህ በኋላ እግዚአብሔር አራዊትና እንስሳትን አዕዋፋትንም ወደ ጌታችሁ አዳም ሄዳችሁ በየወገናችሁ የወደደውን ስም ያወጣላችሁ አላቸው። እነርሱም ሄደው አባታችን አዳም የሚገባቸው ስምን አወጣላቸው። እርሱ ለሥጋውያን ፍጥረት ሁሉ የመጠሪያ ስማቸውን ይሰይምላቸው ዘንድ ከመንፈስ ቅዱስ ሥልጣን ተሰጥቶታልና፣ ስለዚህ ሰይሞና ባርኮ በሰላም ወደ የባታቸው አሰናበታቸው። ከዚያም ሲመለሱ ዲያብሎስ በመንገድ አዳም ምን አላችሁ አላቸው። እነርሱም የሚገባንን ስም ሰይሞ ሰደደን አሉት። ከእኛ አንዱን ምግብህ ይሁንልህ ብንለው የሞት ሞት እንዳልሞት ከአንዲት ፍሬ ዕፅ በስተቀር ፈጣሪ የከለከለኝ ነገር የለምና በማለት እምቢ አለን አሉት። ዲያብሎስም እኔ ከመላእክት ተለይቼ እንደተሰደድኩ እርሱም ስደተኛ ይሆን ዘንድ ከዛፍ ፍሬ ዕፅን በአፉ ውስጥ ማን በጨመረልኝ እያለ ያወጣ ያወርድ ጀመር። በዚህ ሐሳብ ላይ ሳለ ከአራዊት ሁሉ እጅግ መልካም የሆነች አርዌ ምድር ከእርሱ ዘንድ ደረሰች። ዲያብሎስም ወዴት ትሄጃለች ሲል ጠየቃት። እሷም ስም ያወጣልኝ ዘንድ ወደ ጌታዬ አዳም ዘንድ ነው አለችው። እርሱም አመጣጥሽ መልካም ነው፣ እኔም ስም እንዲያወጣልኝ ካንቺ ጋር መሄድ ይገባኛል አላት። በእርሷም አካል ውስጥ ተሰውሮ ወደ ገነት ገባ። በገነቱ ውስጥ መላእክት ለጸሎት በየሰዓቱ ይደውላሉና በዛ የ9 ሰዓት አዳም ለጸሎቱ ይፋጠን ነበር። የደወሉን ድምፅ በሰሙ ጊዜ አዳምና ሔዋን ልዩ ልዩ የሆኑ አዕዋፋትና አራዊት በገነት ያሉ ዕፀውም ሁሉ ስለ ኑሯቸው ደስታ ለእግዚአብሔር ምስጋና ያቀርባሉ፣ መንፈሳውያን ናቸውና። ሰይጣንም በልሳነ ከይሲ አዳምን የሁሉ በላይ ንጉሥ ከሰላምታ ይገባሃል አለው። አዳም መልሶ እኔ በላይ ንጉሥ አይደለሁም፣ የማይሾሙት የማይሽሩት ሁሉን የሚገዛ አምላክ አለ እንጂ አለው። ሰይጣንም ከአዳም አንደበት የተነገረውን የትሕትና ቃል በሰማ ጊዜ ተከዘ፣ መልስም ሊሰጠው አልቻለም። ዲያብሎስ ግን ወደ ሔዋን ሄዶ የገነት ንግሥት ሆይ ሰላም ላንቺ ይሁን አላት። እርሷም ላንተም ሰላም ይሁን አለችው። ኑሯችሁ እንዴት ነው አላት። እርሷም በሰላምና በደስታ እንኖራለን አለችው።
እግዚአብሔር ከገነት ተክል እንዳትበሉ እንደከለከላችሁ ሰምተናል አላት። እርሷም ከአንዲት ዕፅ በስተቀር የከለከለን ነገር የለም፣ ይኸውም ነፍጎን ሳይሆን እንዳንሞት ነው አለችው። እርሱም የምትሞት ሆኖ አይደለም፣ ነገር ግን ክፉና ደጉን የምታውቁ አምላክ ትሆናላችሁ ብሎ ነው እንጂ አላት። ሔዋንም ይህንን በሰማች ጊዜ ከዛ የዛፍ ፍሬ ለመብላት ስትቸኩል ዲያብሎስ ፈጥኖ እጇን ይዞ አምላክ ለመሆን ከፈለግሽ ብቻሽን ለመብላት አትቸኩይ፣ አይሰምርልሽምና፣ ነገር ግን ከባልሽ ዘንድ ሄደሽ አንድ ጊዜ ለእርሱ አጉርሽው፣ እርሱም ለአንቺ ያጉርስሽ አላት። እርሷም ወደ ባሏ ወስዳ እንደነገራት አጎረሰችው። ያን ጊዜውንም የእግዚአብሔር ረድኤት ተለያቸው፣ ጸጋ መንፈስ ቅዱስም ከላያቸው ተገፈፈ። በመሸም ጊዜ እግዚአብሔር መላእክትን በማስከተል ወርዶ በገነት መካከል ቆሞ አዳም ወዴት አለህ አለው። አዳምም ድምፅህን ስለሰማው ተሸሽጌአለሁ፣ ራቁቴንም ነኝና የበለስ ቅጠል ለበስኩ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ? አትብላ ካልኩህ የእንጨት ፍሬ በላህን? አለው። አዳምም አዎን ትርዳ ብለህ የሰጠኝ ሴት ሰጠችኝና በላሁ አለው። ሔዋንንም በውኑ ይህን ነገር አድርገሸዋልን ብሎ ቢጠይቃት አቤቱ ጌታዬ እባብ አሰታኝ በልቻለሁ አለችው። እግዚአብሔርም እባብን ረገማት። ከዛን ጊዜ ጀምሮ በሔዋንና በእባቢቱ ልጆች መካከል ጸብ ተመሰረተ። ዳግመኛም እግዚአብሔር ሔዋንን በየወሩ 7 ቀን የመርገም ደም ይሁንብሽ፣ በምጥ በጭንቅ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ እርሱም ይግዛሽ አላት። እግዚአብሔር አዳምን ምድር በአንተ ምክንያት የተረገመች ትሁን፣ መሬት ነህና ወደ መሬት ትመለሳለህ አለው። ከዚህም በኋላ እግዚአብሔር የቆዳ ልብስ አልብሶ ተድላ ደስታ ካለበት ከገነት አስወጣቸው። ካስወጣቸውም በኋላም በገነት ትይዩ አኖራቸው። ከዚህም በኋላ እግዚአብሔር ገነትን በሱራፌ መልአክ አስጠበቀ። አዳምም ሔዋንን አትቅረቢኝ፣ ይህ ሁሉ መከራና መሰደድ ያገኘኝ በአንቺ የተነሳ ነውና ብሎ አባረራት። እርሷም በገነት ምስራቃዊ ክፍል አጠገብ ሄዳ ተቀመጠች። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ወርዶ የምታጽናናህን ለምን አባረርሃት ብሎ ጠየቀው። አዳምም አጥፌ ናት እንጂ አጽናኜ አይደለችም፣ ይልቁንስ ዳግመኛ እንዳታስተኝ እፈራለሁ ሲል መለሰለት። ሊቀ መላእክት ቅዱስ ገብርኤል ምንም ምን የሌለው ድሃ ምን ያስፈራዋል? አሁን አንተ ከክብር ተዋርደሃል፣ ነገር ግን ያለ እርሷ ምክንያት ወደ ቀደመ ክብር አትመለስምና አለው። እንዲህ ባለው ጊዜ አዳምም እንዲህማ ከሆነ ትምጣ እንጂ አለ። ቅዱስ ገብርኤልም ሴት ወደ ባሏ የምትሄድበት አይደለም፣ ወንድ ወደ ሚስቱ ይሄዳል እንጂ ብሎ አስረዳው። አዳምም ተነስቶ ወደ እርሷ ሄደ። እርሷን ባየችው ጊዜ ወደ እርሱ ቀርባ ሰገደችለት። ተቃቅፈውም እየተላቀሱ ስለገጠማቸው ነገር ተነጋገሩ። በዚህን ጊዜ ሔዋን አዳምን ከቶ ዳግመኛ እግዚአብሔር ይቅር አይለንም ይሆን ብላ ጠየቀችው። እርሱም ቃሌን የምትሰሚ ምክሬን የምትቀበይ ከሆነማ ይቅር ይለናል። አሁንም እስከ አንገታችን በሚደርስ ባሕር ውስጥ ገብተን ስለ ኃጢአታችን 40 ቀንና 40 ሌሊት እናልቅስ አላት። በዚሁ ጸንተው ስጋቸው እስኪቆራረጥ ድረስ በታላቅ ንስሐና ጸሎት ከባሕር ውስጥ ገብተው ቆዩ። 35 ቀንም ሲሆናቸው ዲያብሎስ በመልአከ ብርሃን ተመስሎ መጥቶ እነሆ እግዚአብሔር ጸሎታችሁን ጾማችሁን ሰምተዋል፣ ንስሐችሁንም ተቀብሏችኋል፣ ወደ ቀደመ ርስታችሁ አገባችሁ ዘንድ ወደ እናንተ ልኮኛል አላቸው። በመጀመሪያ ግን ወደምትቀበለው ሔዋን ዘንድ ሄዶ እንደምን ትኖራላችሁ አላት። እርሷም ቀድሞ በመልካም ኖሮ እንኖር ነበር፣ አሁን ግን በሰይጣን ተነጥቀናል አላችሁ። እርሱም ከኔ ጋር ነይ አላት። እርሷም ፈጥና ወጣች። አዳም ግን 40 መዓልት 40 ሌሊት ንስሐ እገባለሁ ብዬ የገባሁትን ቃል ኪዳን ሳልፈጽም አልወጣም በማለት ተከራከረ። ሰይጣን ግን ከቀድሞ ኃጢአቴ ዛሬው እንደሚከፋው ቀድሞ አትብላ ያለህም በላህ፣ አሁን ደግሞ ምሕረት ቢያደርግልህ እምቢ ማለትህ ለሰውነት አታዝንላትምን? እኔ ወደ ሰማይ ወጥቼ ትእዛዝን አልተቀበለም ብዬ እምቢታህን ለእግዚአብሔር አቀርባለሁ፣ ከዚህ በኋላ ግን ምሕረቱን አታገኘውም አለው። አዳምም እሺ ብሎ ወጣ። ሁለቱንም እየመራ ወስዶ ከገነት በር አደረሳቸው። እኔ ማነኝ ታውቁኛላችሁን ብሎ ጠየቃቸው። እነርሱም እኛ ሳናውቅም ሲሉ መለሱለት። እርሱም የገነት ኑሯችሁን የወሰድኩባችሁ፣ አሁንም ንስሐችሁን አሰናከልኩባችሁ፣ ከእንግዲህ ጠፍታችኋል፣ የመዳን ተስፋ የላችሁም፣ ቃል ኪዳናችሁን አፍርሳችኋልና አላቸው። አዳምም ይህን በሰማ ጊዜ ጠላቴ ዳግመኛ ያገኘኝ በማለት ከምድር ላይ ወደቀ። እስከ 3 ቀንም ድረስ መነሳት አልተቻለውም። በሦስተኛውም ቀን ሊቀ መላእክት ቅዱስ ገብርኤል መጥቶ ከወደቀበት አነሳው። እግዚአብሔር ይቅር ስላለህ ደስ ይበልህ፣ እርሱም እንዳዘዝኝ ወደምትኖርበት ቦታ ና ልውሰድህ ብሎ ከበዓተ መዛግብት አደረሰው። በኋላ በውስጧ ንጹሕ ውሃ በሚገኝበት ቦታ እስከ ዕለተ ሞትህ ድረስ በዚህ ኖር፣ ከሚስትም ጋር ልጅ በመውለድ ተባስታችሁ ምድርም ሙሏት ሲል እግዚአብሔር አዝዞሃልና አለው። በዚህም ጊዜ አዳም ምን እበላለሁ ብሎ ሊቀ መላእክት ቅዱስ ገብርኤልን በጠየቀው ጊዜ
ምግብህ ይታዘዝልህ ዘንድ ወደ እግዚአብሔር አመልክት አለው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ሂዶ በገነት ላሉ አዕዋፋት የገነት ንጉሥ አዳም እነሆ በረሃብ ሊሞት ተቃርቧልና በገነት ካሉት ፍሬዎች ሁሉ ወስዳችሁ ስጡት። ባትወስዱለት ግን በኋለኛው ዘመን ከገነት ዕፀው ይልቅ ከሚበዙ ልጆች ጋር ወደ ቀደመ ርስቱ በተመለሰ ጊዜ ቅጠሉንም ፍሬውንም ይከለክሏቸዋል አላቸው። እነርሱም እንደተነገራቸው ፍሬውን ወደ አዳም ዘንድ ይዘው ሄደው ቡራኬ ተቀበሉ። በአንድ ጊዜ ከገነት ዕፅ ባመጡለት የዛፍ ፍሬ 12 ዋሻ ሞሉለት። የዋሻውም ስፋት ጦር ተወርውሮ የሚያርፍበትን 30 ርቀት ያህል ነበር። አዕዋፍም ፍሬውን በዋሻው መልተው አዳምን በአምላክ ትእዛዝ ከገነት በወጣ ጊዜ ምግብህን ከገነት ፍሬ እንዳመጣንልህ ልጆችህ ያውቁ ዘንድ ለመታሰቢያ እንዲሆነን ይህን መታሰቢያ ጻፍልን አሉት። በዕለተ ዓርብ በሰርክ እንደወጣህ እንዲሁ ዓርብ በ9 ሰዓት ወደ ቀደመ ርስትህ ተመልሰህ እንደምትገባ በሁለተኛው ገጸ ሰማይ መልአኩ ቅዱስ ገብርኤል ሲናገር ሰምተናል። አሁንም በደስታ ጊዜ ልጆችህ እንዳይበድሉን ያደረግነውን ያውቁ ዘንድ ይህን መታሰቢያ ጻፍልን እያሉ ደጋግመው አሳሰቡት። እርሱም ለመታሰቢያ የሆናቸው ዘንድ በድንጋይ ሐውልት ላይ ቀርጾ አስቀመጠላቸው። የሙሽራ ክርስቶስን ቅዱስ ሥጋ እየመገበችና ክብር ደሙን እያጠጣች በመልካም አስተዳደግ ያሳደገቻችሁ እናንተ የቤተ ክርስቲያን ልጆች ሆይ በእኛ ላይ ያለው ፍቅሩና ርኅራኄው ከታወቀ ዘንድ እኛም ከመላእክት ሁሉ ይልቅ የይቅርታ መልአክ ቅዱስ ገብርኤልን እናክብረው እናፈቅረው ዘንድ ይገባናል። እርሱ አስቀድሞ ወዶናልና ስለ እኛም ይለምንልን ዘንድ በየወሩ በዓሉን እናክብር። አዳም ትእዛዝን አፍርሶ በሐዘን ላይ በወደቀ ጊዜ ያልረጋጋው እሱ ስለሆነ እኛንማ ልጆቹን አብዝቶ ይረዳናልና። ድኅረ ዓለም ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ እግዚአብሔር አብ ጋር አስታረቀን። እርሱ አምላካችን ነውና እንደኛም ሰው ሆኖ በመስቀሉ ላይ ባፈሰሰው ክቡር ደሙ ሰላምን መስርቶ በሰማይና በምድር ያሉትን አስታረቀ ብሎ ሐዋርያው ቅዱስ ጳውሎስ መሰከረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ የፈጸመው ፍቅርና የመሰረተው ሰላም በወዳጁ በሊቀ መላእክት ቅዱስ ገብርኤል አማላጅነት በእኛ በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። ከመላኩ ከቅዱስ ገብርኤል ረድኤትን በረከትን ያሳትፈን፣ በቃል ኪዳኑ ይጠብቀን፣ በአማላጅነቱ ይታደገን። ከዛሬም የዛሬ ዓመት በቸርነቱ ያድርሰን ለዘላለሙ አሜን።